ሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ተከታታዮች እንዴት ናችሁ? ሰላም ናቸው? አልሐምዱሊላህ እኛ ጋር ሁሉ ሰላም። ሌሎችንም ሰላም ሰላም ብያለሁ። ባላችሁበት ሁሉ አላህ ይጠብቃችሁ። እናም ዛሬ የኛውን ግቢ ላሳያችሁ። እስኪ ግቢ አስጂ ብላኛለች። ግቢን እያጸዳው ላሳያችሁ። ይሄ እነሱ የሚቀመጡበት ነው። ይሄ ማለት ነው እነሱ የሚቀመጡበት ነው። ሌላም አለ ብቻ ተከድነዋል። ከኋላ ያለ ይሄንን ካሳያኋቸው ይበቃል። ይሄ ደግሞ እንትን ነው የተፈጨ ድንጋይ ነው። ከግቢው እነሱ ከሚቀመጡበት አካባቢ ነው ያለው። ከዛ በዚህ ደግሞ እንትን እንበልበት ብዙ ነው። ለምሳሌ እዚህ ጋር አለ እንትን ድንች፣ ጥቅልል ጎመን፣ ቲማቲም፣ ቃሪያ ምናምን እንከልበት ስላት ሴትዮዬ ልጆች ስላሉ ያበላሹታል አይቻልም አለችኝ። ስለዛ ይሄ በባዶ ነው የሚባከነው ይሄ መሬት ማለት ነው። ብዙ ነው። ከኋላ ላሳያቸው እንትን አለ ያኔ ለሰው የማይታይ ነገር አለ። እና ይሄ ነው ግቢያችን። ይሄ የተበጣጠሰ ግቢ ነው። ለነገሩ የራሳቸው ግቢ አይደለም። ላኪን ያኔ መንግስት ነው ሰርቶ የሰጣቸው። እስከ ጊዜው ድረስ እነሱ እንደፈለጉ ነው የሚቀመጡበት። ኪራይ የለባቸው። ይሄ ራሱ እንትን ቢተከልበት ብዙ ነገር ያወጣል። አበባ ምናምን ተተክሎ ውሃ ቢጠጣ ብዙ ነገር ያወጣ ነበር። ብቻ እምቢ ብላኛለች። ይሄ ደግሞ ወንዶች የሚገቡበት ነው። ወደ ውስጥ የሚገቡበት በር ነው። ይሄ ደግሞ ግቢያቸው ነው። የወንዶቹ ግቢ ነው። እስኪ በሩን ከፍቼ ላሳያችሁ። ይሄ በሩ ነው። ከዛ ከውጭ ደግሞ እንደዚህ ነው። እንደዚህ ነው። ከዛ እዛ ጋር እንትን ይሄ በአረብኛ ሸጀራ ምናምን ይባላል። በአማርኛ አላውቀውም። ቅጠላ ቅጠል ምናምን ነው መሰለኝ። ይኸው ውጪው እንደዚህ ይመስላል። ይሄ የወንዶች የሚገቡበት በር ውጪ ነው። የሴቶቹን ላሳያችሁ። ቆይ ይሄ ነው ግቢያችን። ይሄ የተበጠሰ ግቢ። ይሄ ደግሞ የውሃ ሙከየፍ ይባላል። ይሄ ግቢ የሚታጠብበት ነው። የሚታጠብበት ገመድ ነው። ይሄ ውሃ የሚጠራቀምበት ነው። ይሄ የመኪና በር ነው። መኪና በዚህ ነው የሚገባው። እንደዚህ ነው የምንከፍተው። ለሴቶቹ መውጫ ይሄንን ይመስላል። ሴቶች የሚገቡበት በር ማለት ነው። ናም ጣይብ ግቢያችን ይሄንን ይመስላል።